አትቆጣ። ተናቁ ሰዎች አትቆጣ። ትተው በሄዱ ሰዎች አትቆጣ። በካዱ ሰዎች አትቆጣ። መተው ተካንበት፣ መርሳት ወቅበት። ያን ማትረሳ ከሆነ ያለፈውን ማትተው ከሆነ የሚመጣውን መቀበል አትችል። ከአሮጌው ማትፋታ ከሆነ ከአዲሱ መጋባት አትችል። ወዳጆቼ ለጥንካሬያችሁ ማረጋገጫ ከማንም አትጠብቁ። ሰው ማረጋገጫ ቢሰጣችሁም አለመቻላችሁን ነው የሚነግራችሁ። በእርግጠኝነት ይሄን ነግራችኋለሁ። ስለዚህ ወደ አስጨነቀ ፈተና ተጠጋ። ትችለዋለህ እንጂ አይችልህ። ታልፈዋለህ እንጂ አይጥልህ። ምንም ነገር ወደ አንተ ሊመጣ ይችላል። ይሄ የመጣው ነገር አንተ ትችለዋለህ እንጂ እሱ አይችልህ። ታልፈዋለህ እንጂ አይጥልህ። እኔ ደግሞ ሩቅ ሆኖ ከሚያስፈራራ ነገር ጠጋ ብሎ የሚሞክር ነገር ይሻለኛል። ይገርማል። የጠላቶቻችሁን ትችት በዳክዬ ላይ እንደፈሰሰ ውሃ ቁጠሩት። የወዳጆቻችሁን ትችት፣ ያመናችኋቸውን ሰዎች ክዳት በዳክዬ ላባ ላይ እንደፈሰሰ ውሃ ቁጠሩት። ዳክዬ በውሃ ላይ ስትዋኝ ላባዋ ላይ ውሃ ቢፈስ ለመስጠሟ ምክንያት ሊሆን አይችልም። ቀጥላ ነው የምትንሳፈፍበት፣ ቀጥላ ነው የምትዋኝበት፣ ቀጥላ ነው በላዩ ላይ የምትሄድበት። መቁጠር ያለበት ሰዎች ስላንተ የሚሰጡትን አስተያየት መቁጠር ያለበት በዳክዬ ላባ ላይ እንደፈሰሰ ውሃ። ያለፈውን መርሳት እንዴት ኑሮን እንደሚያቀል፣ እንዴት ህይወትን እንደሚያቀል ያለፈው መተው። አንዳንዶቻችሁ 100 ኪሎ ጤፍ ብትሸከሙ ይሻላችኋል እነዛን ሰዎች ከምትሸከሟቸው። ወዳጆቼ አንድ በ30ዎቹ የዕድሜ መጀመሪያ ላይ የሚገኝ ወጣት ለአባቱ አጭር ደብዳቤ ጻፈለት እንደዚህ የሚል አባባ እንድልህ ትፈቅዳለህ ወይ? አባቴ እንድልህ ትፈቅዳለህ ወይ? እኔ ሁል ጊዜ አንተ አባቴ እንድልህ ባትፈቅድልኝ ሁል ጊዜ በህልሜ አይሃለሁ። ህልሜ እኔ ራሴ እንኳን መከልከል አልቻልኩም። እናም ጥሩ ደረጃ ላይ ደርሻለሁ፣ ብትፈቅድልኝ ላይክ እናፍቃለሁ ብሎ ደብዳቤ ጻፈለት። ከልጅነቱ ጀምሮ የተወው ነው። ብትፈቅድልኝ ላይክ እናፍቃለሁ፣ አሁን ጥሩ ደረጃ ላይ ደርሻለሁ፣ ህልሜን ራሱ መከልከል አልቻልኩም፣ ሁልጊዜ አይሃለሁ ብሎ ደብዳቤ ጻፈለት። ለደብዳቤው ምላሽ ያጣ ይሄ ወጣት ልጅ የአባቱን አድራሻ አፈላልጎ አገኘ። በሩን ሲያንኳኳ በሩን የከፈተችው ሴት እንዳየችው አባትን ሊያናግር ፈቃደኛ አይደለም ብላ ዘግታበት ገባች። ከዛ ጊዜ በኋላ ዳግመኛ ሄዶ አላስቸገረውም። ጓደኛው እንዴት ዳግመኛ አልሄድክም አለ። ድሮም ቢሆን የአባቴን ንቀት ረስቼው ነበር ምኖረው። ብታገኘው ኖሮ ምን ትለው ነበር አለ። ሰላም መሆኔን ነግረውና አራቱን የልጅ ልጆቹን እንዲያ ይጋብዘው ነበር አለ። አሁን ታዲያ የቀረበት ማን ነው? በረከቱን ያጣው ማን? ንቀትን እንደመናቅ ያለ መታደል የለም። ንቀትን እንደመናቅ ያለ በረከት የለም። ዳዊት ጎልያድ እስራኤልን በተገዳደረ ጊዜ ከአባቱ መልእክት ተቀብሎ ወንድሞቹን ደህንነታቸው ሊጠይቅ በመጣ ጊዜ እስራኤል ሁሉ በተሸበረ ጊዜ ከንጉሱ እስከ ተራ ወታደር በተጨነቁ ጊዜ እያናገረ እያለ ይሄ ሸለፈታ ምንድነው እያለ ያለው እያለ ወንድሙ መጣና ደስ ያለ የልብህን ትዕቢት አውቃለሁ ሄድና ሲለው ንቀትን እንደመናቅ ዳዊት እንዳይዝ የሚያውቅበት የሚችልበት ትቷት ዞር አለ። ዞር መቻልን በቃላት ሊያስረዳ ከወንድሙ ጋር አልታገለም። ዞር ሳኦል ራሱ ይገርማቸዋል። በዳዊት ቀንቶበት እየዘመረለት ቀስት ይወረውርበት ነበር። ገርማ ታዲያ የቀረበት አባስ ወይስ ልጅ? በረከት ያመለጠው አባስ ወይስ ልጅ?
የቀረበ ሲርቅህ፣ ያጀበ ሲበተን፣ ያመንከው ሲከዳ የቀረባቸው እነሱ እንጂ አንተ አይደለም። በረከት ያመለጣቸው እነሱ እንጂ አንተ አይደለም። እነሱ የማያስተኛ ነገር ተናግረው ወደ ቤታቸው ገብተው ተኝተዋል። ሰላምን መጠበቅ ያለብህ አንተ። የማያስተኛ የማያስበላ የማያስጠጣ ነገር ሰጥተው ገብተው ወደ ቤታቸው በልተው ጠጥተው ተኝተዋል። ለዚህ ነው ብዙዎቻችሁ ሰው ባላችሁ ነገር ትከለከላላችሁ። እነሱ ሰጥተዋችሁ ተኝተዋል። አንተ ነህ ሰላምን ማስጠበቅ ያለብህ። ሰላምን ማስጠበቅ ያለብህ። ትላንትናህን እማትተው ከሆነ ነገ አትኖርም። አሁን አንዳንዶቻችሁ በፍጹም ትላንትናችሁ መቶ አትፈልጉም። በቃ እንደ ገጠር ወፍጮ እየየ ማለት ከጀመራችሁ አታቆሙ። ነገርኩ። እነሱ ማያስተኛ ነገር ሰጥተው ቤታቸው ገብተው ተኝተዋል ስል እነሱ ማያስበላ ነገር ነግረው እዚህ ይኸውልህ እንትና ቁርጥ ቤት ገብተው እየቆረጡ ነው ስል አንተ ቁርጥ ብለህ በቃ ዘንድሮ ብለህ እነሱ እየቆረጡ ነው ስል ሰላምን ማስጠበቅ ያለብህ አንተ። ያሁን ያለፈውን የምትተው ለምንድን ነው? ሰላምን ለማስጠበቅ። አንደኛ በእርግጠኝነት ባለፈው ነገር ላይ ቁመት አትጨምርም፣ ቁመት አትቀንስ። ባለፈው ነገር ላይ ምንም ለውጥ ማምጣት አትችልም። ካልተውናቸው የማይተውን ብዙ ነገሮች አሉ። ስተዋቸው ብቻ የሚተው ካልተውናቸው የማይተውን ብዙ ነገሮች አሉ። ካልተውናቸው የማይተውን ብዙ ነገሮች አሉ። አሁን ብዙዎቻችሁ ለህመም የተዳረጋችሁት ትላንትናችሁን አዝላችሁ ተሸክማችሁ ስለምትኖሩ ነው። ስተዋቸው ይተዋሉ። ስተዋቸው ደግሞ ስማ ጻፍ እንዲህ ብለህ ቂምና መርዝ አንድ ነው፣ እያደር ይመረክዛል። ቂምና መርዝ አንድ ናቸው፣ እያደሩ ይመረክዛል። ለመተው ደግሞ ደረጃ አታውጡ። አሁን እኮ ትተዋላችሁ እኮ ዋናው ጉዳይ ቂም ትተዋላችሁ እኮ። ለመተው ግን ደረጃ ታውቃላችሁ። እሱንማ ተዋት። እሱን እንዲህ አድርገው እንትናንተዋል ለመተው ደረጃ አታውጡ። ደረጃ ለቡና እንጂ ለበደል የለም። ሰው ታጥቦ የተቀሸረ ደረጃ አንድ ቡና ነው እንጂ የሚባለው የበደል ደረጃ የለውም። ያለው እማትተው ከሆነ አዲስ ምዕራፍ ኤክስፔክት እንዳታረግ። ጤነኛ የሰውነት ክፍሎች እንዲኖሩ ከፈለግ ተው። ለምን ብዙ ኢትዮጵያዊ የሚለው ብዙ ኢትዮጵያዊ ቢበላ ባይበላ ጨጓራ በዋነኛነት መገለጫ ጨጓራ ምግብ እንዲፈጭ ነው የተፈጠረው። ሰው ከከተትክበት ቼንቶ ነው የምትሆኑ። በቃ ዝም ብለህ ምክንያቱ ሁኔታው አይነቱ ይለያይ እንጂ ጉዳት ያደረሰበት ሰው በምድር ላይ የለም። የጉዳቱ መጠን ይለያያል እንጂ ህመም ያላስተናገደ ሰው የለም። ትናንትና መተው ኑሮዬን ከተተው እንዳለ ሀገሬ ሰው ለመተው ደረጃ አታውጡ። ፈረንጆቹ እንደሚሉት ቱ ኪል ኢት ኢግኖር ኢት እንደሚሉት ልትገለው ከፈለክ እርሰው። እንዲህ ብላችሁ ጻፉ። ለህይወታችሁ መተውን መመሪያችሁ፣ መተውን መመሪያችሁ፣ ይቅር ባይነትን መርሃችሁ፣
ይቅርባይነትን መርሃችሁ ይቅርታን መሰረታችሁ አድርጉ።